በመርሃ ግብሩ ላይ መልእክታቸውን ያስተላለፉት የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሰም የመርሃ ግብሩ መዘጋጀት በቀጣይ ምርጫ ቅስቀሳ ለማድረግ የሚያግዝ መሆኑን በመጠቆም እንደ ሀገር እየተመዘገቡ ያሉ የልማት ስራዎችን ለማስቀጠል ብልጽግና ፓርቲን መምረጥ ጠቀሜታ ያለ መሆኑን አንስተዋል። ለሰባተኛው ጊዜ እንደ ሀገር ለምናደርገው ምርጫ ብልጽግና ፓርቲ በክልልና በፌደራል ምክር ቤት እጩ አድርጎ ያቀረባቸውን እጩዎችን የማስተዋወቅና ሁለተኛ የምርጫ ምልክት የሆነውን የስንዴ ነዶ ምልክታችንን አብስረን ከዚህ በኋላ የቅስቀሳ ስራ በይፋ የምንጀምርበትን መርሃ ግብር ለማስኬድ ስለሆነ ፓርቲያችን ብልጽግና እንደ ሀገር ከከወናቸው ሁሉም የሚያውቀው የጀመረውን ፕሮጀክት የሚጨርስ ለአብነት ገበታ ለትውልድ፣ አባይ ግድብ፣ የትም ሀገር የኮሪደር ልማት፣ የስንዴ አብዮት በግብርናው ዘርፍ የማስቀጠል ቀጣይ በ5 ዓመት ደግሞ ተጨማሪ ኃላፊነት ወስዶ ለአገር የተሻለ ስራ እንዲሰራ ነው። የፓርቲው የምርጫ ምልክት የሆነውን የስንዴ ነዶ በአንድነት የመቆም ምሳሌ ነው ያሉት ዋና አስተዳዳሪው ዓላማውን በህብረትና በአንድነት ለሀገር ብልጽግና በጋራ እንቁም የሚል መሆኑንም ጠቅሰዋል። ብልጽግና የስንዴ ነዶ የምርጫ ምልክቴ ነው ብሎ ይዞ መጥቷል። ዓላማውም ስንዴ ብቻውን ሲሆን ዘለላው መቆም አይችልም። ስንዴ 2 እና 3 ሲሆን ዘለላው በህብረት አንድ ላይ ይቆማል። አንድ ላይ ቆመው ደግሞ ሲታጨድ አይታችሁ ከሆነ በመሃል ጠምዝ አድርጎ ከታሰረ ነዶ የሚል ስያሜ ይሰጠዋል። ነዶ ደግሞ መቆም የሚችል ነው። ስለዚህ የዚህ የምርጫ ምልክት ትልቁ ዓላማ ህብረት ፈጥረን እጅ ለእጅ ተያይዘን በአንድነት ለሀገር ብልጽግና ለሀገር ለውጥ እንቁም የሚል ምልክት ነው። ለዘይሴ ልዩ ምርጫ ክልል የተመረጡ እጩዎች መወዳደሪያ መስፈርት አሟልቶ ያለፉና የህዝብ አመኔታ ያላቸው እንደሆኑ የጠቀሱት አቶ ዳዊት ህዝቡ መንግስትንና ህዝብን የሚያከፋፍሉና የአካባቢውን ሰላም የሚያደፈርሱ አካላትን በመቃወም ከመንግስት ጎን መቆም እንደሚገባ አጽንኦት ሰጥተዋል። በጋሞ ዞን የዘይሴ ምርጫ ክልል በመወከል የብልጽግና ፓርቲ እጩዎች የቀረቡ ሲሆን የህዝብ ተወካዮች ምክር ቤት ተወካይ አምባሳደር ዶክተር ገበየሁ ድጋንጋም፣ የክልል ምክር ቤት ተወካይ አቶ ታከለ ሐሚሶና ወይዘሮ አልማሻንቆ የዘይሴ ህዝብ የሚያነሳቸውን ጥያቄዎችን በመደመር በህጋዊና በሰላማዊ መንገድ መጠየቅ እንደሚገባ አመላክተው እንደ ህዝብ ተወካይ የህዝብ ጥያቄ ምላሽ እንዲያገኝና ምርጫውን ፍጹም ፍትሃዊና ዲሞክራሲያዊ እንዲሆን የድርሻቸውን እንደሚወጡ አረጋግጠዋል። የባለፈው ምርጫ ላይ ያደረጉትን ስህተት እንዲያርሙና መንግስት ሆኖ የሚጠይቁትን ጥያቄ በሰላማዊ መንገድ መንግስት የሚጠይቅ እነዛ የሚጠይቁት ጥያቄ በጠመንጃ ሳይሆን በግርግር ሳይሆን ዲሞክራሲያዊ በሆነ መንገድ ባለፈው 5 ዓመት ቃል የገቡላቸው ምንም የተፈጸመ ነገር የለም። ያው እንደሚታዩ ምን መሰለ እየለማ የነበረው ዘይሴ ወደ ጦርነት ቀጠና ሆነ፣ መሰደድ ሆነ፣ ደህንነት ሆነ፣ መከፋፈል ሆነ። ስለዚህ አሁን ይሄንን የሚያርም ጥያቄያቸውን መመለስ የሚችለው ፖለቲካ ፓርቲ ሳይሆን መንግስት የመሆን የሚችል ፓርቲ ነው። አገርን የሚጠቅመውን ፓርቲ፣ የሚያለማውን ፓርቲ፣ ለህዝቡ ጥያቄ የሆነውን ምላሽ የሚሰጠውን ፓርቲ ለይቶ እንዲመርጡ ብልጽግና መንግስት ማለት ብልጽግና ፓርቲ ማለት አገርን የሚመራ ትልቅ ፕሮጀክቶችን የሰራ የህዝብን ጥያቄ ፍትሃዊ በሆነ መልስ የሚሰጥ በምርምር በጥናት ላይ የተመሰረተ ሁሉ ነገሮችን ምላሽ የሚሰጥ ፓርቲ ስለሆነ ሁላችሁም ዘይሴ ህዝብ የምንላችሁ የእናንተን ሰላም የእናንተን እረፍት ዘላቂ ሰላምን እረፍት ለማግኘት ብልጽግና መምረጥ ምንም ጥርጥር የሌለው ጉዳይ ስለሆነ ቀጣይ ዘይሴ ህዝብ ጥያቄ ምንድነው የሚለውን ከመንግስት ጋር ተመካከረን ምላሽ የሚሰጥበት ሁኔታ እናመቻቻለን። ጥያቄያችንን በአንድነት ሆነን ተደምረን ከጠየቅ በሰላም ከጠየቅ የማይመለስበት ምክንያት የለም። የኛም ጥያቄ መንግስት ይመልሳል። ስለዚህ እጅ ለእጅ ተያይዘን አንድ ሆነን መንግስት መምረጥ አለብን። ጥያቄያችን ይመለሳል። የኛ ህዝብ አንዱ ነው። ስንዴውን ይምረጡ። ለክልል ተወካይ የጎደለውን ነገር ከመንግስት ጠይቀን ለማስተካከል በህዝብ ስምም ቃል ገባለሁ።